የትምህርታችን አርዕሱ የፈተና በረከቶች የሚል ነው። እኛ ሰዎች በህይወታችን ብዙ እንቅፋቶች ብዙ መሰናክሎች ያጋጥመናል። ህይወት በፈተናና በእንቅፋቶች የተሞላች ስለሆነች በህይወታችን በፈተና ስለመጽናት መጸለይ አለብን። በፈተና ስለመጽናትም መማር አለብን። እግዚአብሔር በፈተና እንዲያጸናን፣ እግዚአብሔር በፈተና ውስጥ እንዲያበረታን። ምክንያቱም በፈተና የሚጸና እሱ የተባረከ ነው ተብሎ እንደተጻፈ እግዚአብሔር የሚደሰትበት ሰው በፈተና የሚጸና ሰው እንደሆነ እግዚአብሔር ቃል እንደሚናገር ማለት ነው። ስለዚህ አማኞች በፈተና ስለመጽናት መማር አለብን። እንዴት ነው በፈተና የምንጸናው? ምክንያቱም የእግዚአብሔር ቃል ሲናገር ህይወት ብርቱ ሰልፍ ነች። ህይወት በማይቋረጥ ፈተና፣ በማይቋረጥ የህይወት እንቅፋት የተሞላች ነች። በኑሯችን፣ በስራችን፣ በአገልግሎታችን፣ በመውጣት በመግባታችን በእያንዳንዱ እንቅስቃሴ የጠበቅነውና ያልጠበቅነው ብዙ መሰናክልና እንቅፋት ያጋጥመናል። በዚህ ጊዜ ልክ የመሰናክል ሩጫ እንደሚሮጥ ሯጭ መሰናክሉ ጋር ስንደርስ መሰናክሉን ሸውደን መሮጥ አንችልም። የግድ መዝለል ያለብንን፣ ማለፍ ያለብንን፣ መሻገር ያለብንን እንድንሻገር ግድ ይለናል። ከፈተና ንጹህ የሆነ ህይወት የለም። የማይፈተን ሰው የማይማር ሰው ነው። የማይማር ሰው ክላስ የማይገባ ሰው ነው። የሚማር ሰው ይፈተናል። የሚማር ሰው የግድ መፈተኑ የማይቀር ጉዳይ ነው። ስለዚህ እኛ አማኞች አንድ መማር ያለብን ጉዳይ ቢኖር እንዴት ነው በፈተና ልንጸና የምንችለው? አንደኛ። ሁለተኛው ደግሞ እንዴት በፈተና መጽናት እንደምንችል መጸለይ ያለብን በፈተና እንድንጸና ማለት ነው። ምክንያቱም የተሳካላቸው ሰዎች፣ በምድር ላይ ተጽዕኖ የፈጠሩ ሰዎች ያልተፈተኑ ሰዎች አይደሉም። እኛን የገጠመን የህይወት ፈተና አይነት የተሳካላቸው ሰዎች ገጥሟቸዋል። በትምህርታቸው፣ በቤተሰባቸው፣ በኑሯቸው፣ በትዳራቸው፣ በስራቸው፣ በመውጣት በመግባታቸው ሰዎች ፈተና ይገጥማቸዋል፣ እንቅፋት ይገጥማቸዋል። እናም ተሳክቶላቸው የምናውቃቸው ወንዶችና ሴቶች ፈተና ያልገጠማቸው ሳይሆኑ በፈተና ውስጥ በርትተው ጸንተው እግዚአብሔር ወዳየላቸው ነገር ለመሻገር የቆረጡ ሰዎች ናቸው። ስለዚህ በፈተና ስለመጽናት መማር አለብን። ስለዚህ በፈተና ስለመጽናት መጸለይ አለብን። በፈተና አጽናኝ ብለህ ጸልይ። በፈተና አጽናኝ ብለህ ጸልይ። እንድታጸናኝ እፈልጋለሁ ብለህ ደግሞ እንዴት እንደምጸና እንድታስተምረኝ እፈልጋለሁ ብላችሁ ጸልዩ። ምክንያቱም እግዚአብሔር አምላክ አስቀድሞ ትምህርት ቀጥሎ ፈተና ያመጣል። ጻፉ። እግዚአብሔር አስቀድሞ ትምህርት ቀጥሎ ደግሞ ፈተናን ይልካል ወደ ህይወታችን። ሰይጣን ሳያስተምረን ነው የሚፈትነን። በእግዚአብሔርና በሰይጣን መካከል ያለው ልዩነት እግዚአብሔር አስተምሮ ሲፈትነን፣ ሰይጣን ግን ሳያስተምረን ይፈትነናል። በኋላ አሳያችኋለሁ። ዋናውና መሰረታዊ ጉዳይ ግን እግዚአብሔር አስቀድሞ ወደ ህይወታችሁ የሚያመጣው ትምህርት ነው። የቃሉን መገለጥ ያመጣል፣ ትምህርት ያመጣል፣ ጥበብ ያመጣል፣ እውነት ያመጣል። ከዛስ ትምህርት ካለ ቀጥሎ የሚመጣ ፈተና አለ። እያንዳንዱ አስተማሪ አስተምሮ ብቻ ሳይሆን ትምህርቱን ከጨረሰ በኋላ ያስተማረውን አካል ይፈትነዋል። ስለዚህ ማወቅ ያለባችሁ ኢቭን ዛሬ እንኳን ይሄን ትምህርት ከተማራችሁ በኋላ ከዚህ ትምህርት በኋላ ፈተና አለ። በእያንዳንዱ የህይወታችን ምዕራፍ፣ ለእያንዳንዱ የህይወታችን ምዕራፍ እግዚአብሔር ትምህርት አለው። ለእያንዳንዱ ምዕራፋችን እግዚአብሔር መልመጃ አለው። መልመጃ አለው እግዚአብሔር፣ ፈተና አለው እግዚአብሔር። ስለዚህ በእርግጠኝነት እነዚህን ሁለት ነገሮች ልንጸልይባቸው የሚገቡ ጉዳዮች ናቸው። አንደኛ በፈተና ስለመጽናት መጸለይ አለብን። ሁለተኛው በፈተና ስለመጽናት መማር አለብን። በመሰረታዊ ደረጃ እኛ ራሳችንንም ሆነ የምንወዳቸው ሰዎች ፈተና እንዲገጥማቸው አንፈልግም፣ እንዲፈተኑብን አንፈልግም። እናታችን፣ አባታችን፣ ቤተሰቦቻችን፣ የምንወዳቸው ሰዎች፣ የኛ የምንላቸው ሰዎች፣ በጣም የምንሳሳላቸው የምንጨነቅላቸው ሰዎች፣ በጣም የምንወዳቸው ሰዎች እንዲፈተኑብን፣ በችግር በቻሌንጅ ውስጥ እንዲገቡብን አንፈልግም። ይሄ የታወቀ ጉዳይ ነው። ማንም ሰው ቢሆን ቤተሰቡ እንዲፈተን አይፈልግም። ማንም ሰው ቢሆን ትዳሩ እንዲፈተን አይፈልግም። ማንም ሰው ቢሆን አባቱ፣ እናቱ፣ ወዳጁ፣ ፍቅረኛው፣ ልጁ እንዲፈተንበት አይፈልግም። ልናቅ የሚገባው ነገር ቢኖር ግን የምንወዳቸውን እነዛን ሰዎች ከኛ አብልጦ የሚወዳቸው አለ። የምንቀርባቸውን እነዛን ሰዎች ከኛ አብልጦ የሚቀርባቸው አለ። የምንሳሳላቸው እነዛን ሰዎች ከኛ አብልጦ የሚሳሳላቸው አለ። ልክ ነው። ስለምንወዳቸው እንዲፈተኑብን መከራ ችግር እንዲገጥማቸው አልፈለግንም
ይሆናል። ነገር ግን ከኛ በላይ እናታችንን የሚወድ አባታችንን የሚወድ ልጃችንን የሚወድ ትዳራችንን የሚወድ ከኛ በላይ የሚቀርባቸው አለ። እኛ እስከ እጃቸው እስከ ቁመታቸው እስከ ሰውነታቸው እንቀርባቸዋለን። እሱ ግን እስከ ውስጥ ማንነታቸው ከስትንፋሳቸው ይልቅ የሚጠጋጋቸው አምላክ አላቸው። የምንረሳው ነገር በህይወት መንገድ ላይ አንድ ጉዳይ አለ። የምንወዳቸውን የሚወዳቸው እንዳለ እንረሳለን። የምንቀርባቸውን የሚቀርባቸው እንዳለ እንረሳለን። የምንሳሳላቸውን የሚሳሳላቸው እንዳለ እንረሳለን። የምንጠነቀቅላቸውን የሚጠነቀቅላቸው እንዳለ እንረሳለን። ስለዚህ አስታውሱ፣ የምትወዷቸውን የሚወዳቸዋል። ለዛውም አንኮንዲሽናል በሆነ ሁኔታ የሚወዳቸው፣ ክረምትና በጋ የሚወዳቸው፣ ሁኔታ ቢቀያየር ባይቀያየር የሚወዳቸው፣ ሲሞላ ብቻ አይደለም ሲጎድል ብቻ አይደለም፣ የሰው ፊት ሲቀየር በማይቀየር ፍቅር በጽኑ ህይወትና ማንነት። ሰው ገንዘቡን ሰጥቶ ይወዳል። ሰው የተረፈውን ሰጥቶ ይወዳል። ሰው የለበሰውን ሰጥቶ ይወዳል። እሱ ግን ራሱን ሰጥቶ ወዷልና ከኛ ይልቅ አብልጦ የሚወደን አለ። አሜን ይባላል። አንዳንዶቻችሁ ስለ ትዳራችሁ፣ አንዳንዶቻችሁ ስለ እናታችሁ፣ ስለ እህታችሁ፣ ስለ ቤተሰባችሁ እየቆዘማችሁ ይሆናል። በጣም የምትወዷቸው ሰዎች በሐሳባችሁ እየተመላለሱባችሁ እየተጨነቃችሁ ሊሆን ይችላል። ልክ ነው። በመውደዳችሁ ተጨንቃችሁ ሊሆን ይችላል። ነገር ግን ከናንተ በላይ የሚወዳቸው እንዳለ ማስታወስ በጣም ተገቢ ነው። ወዳጆቼ እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው በፈተና ውስጥ ነው። ጻፉ። ሀገር የመደበችልንን ትምህርት ወይም ደግሞ ትምህርት ሚኒስቴር የመደበልንን ትምህርት የምናገኘው ትምህርት ቤት ነው። እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው ግን በፈተና ውስጥ ነው። the only place መለኮት በሕይወታችሁ እንድታውቁለት፣ እንድትጨብጡለት፣ እንድትይዙለት፣ በልዩ ሁኔታ እንድትረዱለት የሚፈልገውን ነገር የመደበላችሁ ፈተና ውስጥ ነው። የእግዚአብሔርን ትምህርት ማኪያቶ ቤት ውስጥ አታገኙትም። የእግዚአብሔርን ትምህርት በምቾት ውስጥ አታገኙትም። በድሎት ውስጥ አታገኙትም። ስትወደዱ፣ ስትከበቡ፣ ነገር ሲሳካላችሁ አታገኙትም። ከዘላለም ዘመን በፊት እግዚአብሔር ለእናንተ ሊያብራራላችሁ የፈለገውን ነገር የምታገኙበት ቦታ፣ ሁኔታ ፈተና ይባላል። ወዳጆቼ ሕይወት በፈተና እንድትከፈት ሆና የተቆለፈች የመንፈስ ቅዱስ ሚስጥር ናት። በእያንዳንዱ የሕይወታችሁ ቻፕተር ውስጥ እግዚአብሔር ያስቀመጠው ሴክሬት አለ። ነገ ምን እንደሚሆን፣ ከነገ ወዲያ ምን እንደሚሆን you have no idea። ስለ ሕይወታችሁ ኖበዲ ስለ እናንተ ሕይወት መናገር የሚችል የለም። ግን ሴክሬት አለ። የምትደርሱበት ሚስጥር አለ። ከናንተ ውስጥ የሚገለጥ ጥበብ አለ። ሕይወት አለ። ሕይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ሚስጥር ነው። የናንተ ሕይወት ራሱ ሴክሬት ነው። ዲቫይን ሴክሬት የናንተ ሕይወት ሚስጥር ነው። እናንተነታችሁ የናንተ ሕይወት ነገ የምትደርሱበት ቦታ፣ ነገ የምትሰሩት ስራ፣ ነገ በእናንተ እጅ የሚደረገው ነገር ቤተሰቦቻችሁ አያውቁም፣ ጓደኞቻችሁ አያውቁም፣ አስተማሪዎቻችሁ አያውቁም። ቾክና ዳስተር ይዘው ትምህርት ቤት ገብተው ዳስተር ብላክቦርድ ላይ ጽፈው ሲወጡ አንተ ነገ ምን ልትሆን እንደሆነ they have no idea። እነሱ የሚያውቁት ኬሚስትሪ ነው። እነሱ የሚያውቁት ባዮሎጂ ነው። እነሱ ዴስቲኒን አያውቁም። ዴስቲኒን የሚያውቅ እግዚአብሔር አለ። ታዲያ እንደዚህ ነው እግዚአብሔር አምላክ እኔና አንተን ሲፈጥረን እኔና አንተ የምንቀል በየዓመቱ በየሲዝኑ በየምዕራፉ ከኛ ውስጥ የሚወጣ መገለጥ አለ። ከኛ ውስጥ የሚወጣ ሕይወት አለ። ከኛ ውስጥ የሚወጣ ሰክሰስ አለ። ይገርማችኋል። ያንን የምትሆኑትን ነገር እግዚአብሔር አምላክ በፈተና ብቻ እንዲከፈት አድርጎ የቆለፈው ውስጣቸው በጣም ፕራይስለስ የሆነ ጎልድ ፕራይስለስ የሆነ ማንነት የተገለጠባቸው ሰዎች እነዛን ሰዎች ፈተና ነካክቷቸዋል። ቻሌንጅ ነካክቷቸዋል። በዓለም ላይ በጣም ያበሩ የደመቁ ያብረቀረቁ ሰዎች እነዛን እንዲያብረቀርቁ ያደረጋቸው ከሰፈር የምትገዛው ቫዝሊን እና ግሪሲሊን እንዳይመስል ሰዎቹን ከሰዎች መካከል እንዲደምቁ እንደ ኮከብ እንዲያበሩ ያደረጋቸው ነገር ሰዎቹን ልክ እንደ ብርጭቆ እንደ ወረቀት ብርጭቆ ያሻቸው፣ የነካካቸው፣ ያደማቸው፣ ያቆሰላቸው፣ የሰበራቸው ፈተና የሚባል ነገር አለ። አንደበታቸውን ሲከፍቱ ዓለም ይሰማቸዋል። ዓለመታየት አይችሉም። ዓለመሰማት አይችሉም። ዓለመደመጥ አይችሉም። ቢኮዝ
ብዙ አፔታውን አይተዋል። ብዙ ተግዳሮት ውስጥ አልፈዋል። ህይወት በፈተና እንድትከፈት ተደርጋ የተቆለፈች የመንፈስ ቅዱስ ሚስጥር ናት። ለካ እንዲህም ይቻላል፣ ለካ በኔ ላይ እንዲህም አቅደሃል፣ ለካ በኔ ላይ ይሄም አላማክ ነው ያላችሁት ፈተና ፈትኗችሁ ነው። ቻሌንጅን ሼክ አድርጓችሁ ነው። ማታካች በኔ ላይ የነበረው አላማ ይሄ ነው ያላችሁት ካለ መረዳት ወደ መረዳት ካልገባው ህይወት ወደ ተገለጠለት ህይወት የመጣችሁት በፈተና ምዕራፎቻችሁ ተከፍተው ነው። ፈተና ህይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ሚስጥር ነው። የግቢውን በር በግቢው ቁልፍ ከፈታችሁት። የትልቁን ቤት በር በትልቁ ቤት ቁልፍ ከፈታችሁት። ልክ እንደዚህ ነው ከሆነ የህይወት ምዕራፍ ወደሚቀጥለው ሊያሻግራችሁ ሲፈልግ ፈተና በሚባል ቁልፍ ነው ቻፕተራችሁ የሚከፍተው። ስለዚህ እንደዚህ ነው የሆነ ፈተና እናንተ ጋር መጣ ማለት ሌላ ቻፕተር ውስጥ ሊከታችሁ እየገለጠው ያለ ምዕራፍ አለ። ኦኬ እሱን አልፋችሁ አንደኛው ክፍል ውስጥ ስትገቡ ደግሞ አንድ ሌላ ቻሌንጅ ይገጥማችኋል። አሁንም ሌላ ይከፈታል፣ አሁንም ይከፈታል። የዛን ጊዜ እንደዚህ ይሆናል። ከብዙ ሰዎች ተሸሽጎ ተደብቆ የነበረ የእግዚአብሔር ሚስጥር በእናንተ መገለጥ ይጀምራል። ምቹ መንገድ በህይወታችሁ ምቹ መንገድ ድካም ያቀል ይሆናል እንጂ ጉዞውን አያስቀረው፣ መንገዱን አያስቀረው። ምን ማለት ነው? ባጭር አማርኛ ከአዲስ አበባ ወደ ሐዋሳ ዛሬ ስመጣ ከአዲስ አበባ እስከ ዝዋይ ድረስ ሃይዌው ተሰርቷል። መንገዱ ምቹ ሆኗል ማለት ድካም ያቀል ይሆናል እንጂ ጉዞውን ያስቀረዋል ማለት አይደለም። አዲስ አበባ የነበርኩ ሰው ሐዋሳ ለመምጣት መንገዱ ምቹ ስለሆነ ተሻግሬ ሐዋሳ አልገባም። የፈለገውን ያህል ምቹ ቢሆን የፈለገውን ያህል ሰፊ ቢሆን እንቅፋት ባይኖረው ፈረስ ጋሪ ባይኖረው ሌላ መኪና ባይኖረው መጓዜ ግድ ነው። ምቹ መንገድ ድካም ያቀላል እንጂ ጉዞ አያስቀርም። ልክ እንደዚሁ ምቹ ሲስተም፣ ምቹ ፋይናንስ፣ ምቹ ትምህርት፣ ምቹ ቤተሰብ፣ ምቹ ቤተክርስቲያን ድካም ያቀለ ይሆናል እንጂ ፈተና አያስቀርም። ምቹ መሪ፣ ምቹ ጓደኛ፣ ምቹ ትዳር፣ ምቹ ቤተሰብ፣ ምቹ የሥራ ሁኔታ ድካም ያቀል ይሆናል እንጂ ፈተና ግን አያስቀርም። መንገዱ በጣም ምቹ ሆኖ ጉዞ እንዳላስቀርልህ ድካም እንደቀነሰልህ ብዙዎቻችሁ ኤክስፔክት የምታረጉት ምንድነው? ምቹ ትዳር እንዲኖራችሁና ከፈተና ነፃ እንድትሆኑ። ብዙዎቻችሁ ኤክስፔክት የምታረጉት ምቹ ቤተክርስቲያን፣ ምቹ አባት፣ ምቹ አሰራር። ወዳጆቼ ምቹ ሲስተም፣ ምቹ አባት፣ ምቹ አገልጋይ፣ ምቹ ጓደኛ ቢኖራችሁም ይህ ግን ፈተናን ከህይወታችሁ አያስቀርላችሁ። አንዳንዶቻችሁ በትዳራችሁ እየተፈተናችሁ ያላችሁት የትዳር አጋሮቻችሁ ምቹ ስላልሆኑ እንዳይመስሏችሁ። ከአንዳንድ ሰዎች አንጻር ሲብራራ ያንቺ ባል አንደኛ ነው። ከአንዳንድ ሴቶች አንጻር ሲታይ ያንተ ሚስት አንደኛ ነች። ግን በዚህ ሁሉ አንደኝነት ውስጥ መንገራገጭ አለው። ቢኮዝ የትኛውም ነገር ምቹ ሆኗል ማለት ፈተና ይቀራል ማለት አይደለም። አሁን አንዳንዶቻችሁ ጥሩ ደሞዝ ቢኖራችሁ ፈተና የሚቀር የሚመስላችሁ ሰዎች አላችሁ። ጥሩ ኢንከም ቢኖራችሁ በቃ ለቀቅ ያለ ድልት ያለ ለቀቅ ረቀቅ ያለ ኑሮ የምትኖሩ ይመስላችኋል። በጣም ምጡቅ የሆኑ አገልጋዮች መጥተው ቢያስተምሯችሁ አንዳንድ ግሳግስ ነገር የሚቀር ይመስላችኋል። ይገርማችሁ ተራውም ሰው በጣም ምጡቅ የሆነው ባለበት ህይወት ውስጥ ምናልባት የመከራውና የፈተናው አይነት ይለያይ ይሆናል እንጂ ፈተና የሚቀር ጉዳይ አይደለም። ወዳጆቼ ከሰው እስከ እንስሳ የፍጥረት ውበት የሚገለጠው በፈተና ነው። ፍጥረት ውበቱ የሚታየው በፈተና ነው። ከሰው እስከ እንስሳ በከተማ ከሚኖሩት፣ በጫካ ከሚኖሩት፣ በቀን ከሚኖሩት፣ በጨለማ እስከሚገለጡት የፍጥረት ውበት መገለጥ በፈተና ነው። እንስሳት በሁለት መንገድ ይነቃሉ። አንደኛው ሲነከሱ ይነቃሉ። አንድ እንስሳ ከተነከሰ በኋላ አውሬ ነው የሚሆነው። ከዛ ቀን ጀምሮ በተጠንቀቅ ነው የሚቆመው። አንዳንድ እንስሳት ዝም ብሎ የሆነ ፈዛዛ የሆነ እንስሳ አንዴ ከተነከሰ በኋላ ግን አንድ እንስሳ ከዛ በኋላ አውሬ ነው የሚሆነው። አይታችሁ ከሆነ የሆነ ቪዲዮ አንድ አህያ ውሻ እየተከተለ ይነክሰዋል። ውሻው ይነክሰዋል። አንዴ ዞረና አህያ በተፈጥሮ አይናከስም። አንዴ ከነከስከው ግን ከአህያነቱ ባህሪ ወጥቶ አውሬ ነው የሚሆነው። ውሻውን ያዘው እንደባለለው። አህያ ከነከሰ ደግሞ ቀጥሎ ስለማይጮህ አይለቅህም። እንስሳ የሚነቃው አንዳንዴ ሲነከስ ይነቃል። ኮንሽስ ይሆናል። አካባቢው ላይ ምን እየተከናወነ እንደሆነ ማየት ይጀምራል። ምን ማለት መሰለ? ባጭር አማርኛ ብዙ እንስሳት ውሃ ለመጠጣት ወደ ወንዝ ጋር ሲሄዱ አካባቢያቸው ላይ ያለው ሁሉ ወዳጃቸው ነው ይመስላቸው፣ ጓደኛቸው ነው ይመስላቸው።
አድናቂያቸው የከበባቸው ነው ይመስላቸው እና ዝም ብሎ ውሃ ይጠጣል። አንበሳ ከጀርባው አድብቷል፣ ነብሩ አድብቶበታል። ዝም ብሎ ውሃ ይጠጣል። አንድ ጊዜ ግን ሲነክሰው ከዛ ሰዓት ጀምሮ ባህሪውን ቀይሮ አውሬ ይሆናል፣ ንቅ ይሆናል። እንስሳ የፍጥረት ውበት መገለጥ ፈተና ነው ወዳጆቼ። ሁለተኛው እንስሳ የሚነቃው ምን ሲሆን መሰለ? ተቀናቃኝ ሲመጣበት። ታውቃለህ፣ በዱር ያሉ እንስሳቶች አንዴ ግጠው ሁለቴ ነው የሚያዩት እና ናሽናል ጂኦግራፊ ያሳያል እና አንዴ ትግጥና ሁለቴ ስታይ ጆሮዋን አይኗን ስታይ እቺ እንስሳ ስታምር ትላለህ። በጣም ውብ ያደረጋት ንቅ ያደረጋት አይኗን እንደዚህ የምታዞርበት ንቅ የሆነችበት ምክንያት ምንድነው ካልከኝ፣ ዙሪያዋ ላይ የከበባት ተቀናቃኝ እንዳለ ሲገባት አንዴ ትግጥና ሁለቴ ታያለች። በጣም የሚዘናጉ ሰዎችን እግዚአብሔር በፈተና ያነቃቸዋል። ስትዘናጋ፣ ጅልጅል ስትል፣ ፍዝዝ ስትል፣ ነፈስ ስትሆን እግዚአብሔር አምላክ በፈተና ያነቃል። አንዴ ሲነክሱ ሁለቴ ማየት ይጀምራል። የከበበ ሁሉ አድናቂ መስሎ፣ አጃቢ መስሎ፣ ጓደኛ መስሎ ተዘናግተ ስትዝረከረክ እግዚአብሔር ሊሰበስብ ሲፈልግ፣ ሰብሰብ በል ሊል ሲፈልግ በፈተና ያነቃል። ተዘናግተሃል፣ ጓደኛክ መስሎሃል፣ ነገር ግን ጠላት አድብቶብሃል፣ ክፉ አድብቶብሃል። ጓደኛሽ ትመስልሻለች፣ ጓዳሽ ድረስ ታስገቢያታለሽ። ከዛ ሁሉ ነገር ይከፈታል። የዛን ጊዜ ትዘናጊያለሽ። ስለዚህ እግዚአብሔር አምላክ ልጆቹን ሊያነቃቸው ሲፈልግ በፈተና ነው የሚያነቃቸው። እንደውም አንዳንዴ ከተነከሳችሁ በኋላ ይገርማችኋል። አንዴ ግጦ ሁለቴ ነው የሚያውያቸዋለሁ። ቸርች ውስጥ አንዴ ከተነከሳችሁ በኋላ ግን አንዴ አይደለም የምትግጡት፣ ግማሽ ግጣችሁ አራቴ ነው የምታዩ። ግማሽ ጨርሳችሁ አትግጡም። ለምንድን ነው እግዚአብሔር የሚፈትን መሰለህ? ለምንድን ነው እግዚአብሔር ቻሌንጆችን ወደ አንተ የሚያመጣው? የመጀመሪያው ህይወት በፈተና እንድትከፈት ተደርጋ የተቆለፈች ሚስጥር ነች። ሁለተኛው ሊያነቃቅ ሲፈልግ ከተኛህበት፣ ፍዝዝ ካልክበት፣ ድንዝዝ ካልክበት፣ እያሳሳቀ እየወሰደ ካለው ሊገልል ያዋርድህ እየተከተለ ካለው ከዛ ነገር ሊለይ ሲፈልግ በፈተና ነው የሚያነቃ። ሁሉም ወዳጅ እንዳልሆነ ይገባል። ሁሉም ክርስቲያን እንዳልሆነ ይገባል። ልክ እንደ በጎች በተኩላዎች መካከል የሚለው ጥቅስ ይመጣልሃል። ሁሉም ሰው በጣም የሚወደን ሲመስለን ወይም ደግሞ ሁሉም ሰው እንዲወደን ጥረት ስናደርግ የሆነ ነገር ሲደርስብን እንነቃለን። እንዲህ ተወጥረን 100 ኪሎ ተወጥረ በቃ እንዲህ ብለህ ስትሄድ እጥፍጥፍ ያደርግሃል በፈተና። አንዳንድ ሰው ቸርች ሲመጣ ታውቃለህ፣ በቃ ይብሎ ይመጣል። ጌታ ነው የተቀበለ ጊዜ ነው የመጀመሪያ ጊዜ ነው ሲመጣ። ቦታ አይበቃውም፣ እብሪቱም ትቢቱም እጁም እግሩም እና ይሄ ሰውዬ ላይ ያይዝ አይመችም። ሰውየውን እስቲ ይኸው ከ5 ዓመት በኋላ ቸርች ውስጥ እጥፍጥፍ ብሎ ስብስብ የሆነ ጥግ ላይ ጌታ ሲያመልክ ታየዋለህ። እንደዛ አገር አልበቃ መሬት አልበቃ ሰማይ አልበቃ ብሎት የነበረ ሰውዬ እጥፍጥፍ ሞላጫ ሾላካ ስንሆንበት አልያዝ ስንለው ላያያዝ እንድንመቸው እግዚአብሔር በፈተና እጥፍጥፍ አገኘን ብለን እንዳንል እጥፍጥፍ ያደርገናል። ከዛ ይኸውልህ ድሮ እኮ 50 ስታገኝ አገር የማይበቃ በፈተና እጥፍጥፍ ሲያደርግህ 500 አግኝተህ ጸጥ ማግኘት አይታወቅ ማጣት አይታወቅ ችግር እጥፍጥፍ ያደርጋል። ይገርማል። ላበላል ትመቻለህ፣ ላኗኗር ትመቻለህ። ገብስን አላየኸውም እንዴ? ድብና አድርገው ይፈትጉታል። ላበላል ይመቻል። ከዛ በኋላ እየጣፈጠ ኤክስፖርት ይደረጋል። ትጣፍጣለህ። ከዛ ላበላል ለጓደኝነት ትመቻለህ፣ ላያያዝ ትመቻለህ። ዋይ እግዚአብሔር ለምንድን ነው የሚፈትነን? ያንቺስ ክርስትና የተለየ ነው ወይ? ከሌላዎቹ የተለየ ነው ያንተ ህይወት እስክትባሉ ነው እኮ የምትፈተኑት። አንዳንዶቻችሁ አያልቅም ወይ ማባሪያ የለውም ወይ ትባሉ ሰዎች አላችሁ። ምቹ እንድትሆኑለት ይፈትናችኋል። ወዳጆቼ እንዲህ ብላችሁ ጻፉልኝ። ፈተና ይለወጣል እንጂ አያልቅም። አንተ ደግሞ ክርስቲያን ከሆንክ የህይወት ዘመን ተማሪ ነህ። የህይወት ዘመን ተማሪ ከሆንክ የህይወት ዘመን ተፈታኝ ነህ። ፈተና አያልቅም። ይገርማል። ይለወጣል እንጂ ድሮ አንደኛ ሁለተኛ ሶስተኛ ክፍል እያለ እውነት ወይም ሐሰት በል ትባላለህ። ትሩ ኦር ፎልስ ትባላለህ። ከአራቱ ምርጫዎች አንዱን አክብብ ይለዋል። ሀና ለመልስ ናቸው ይላል። ከ50 ሊፈትንህ 50 ጥያቄ ያመጣልሃል።
እድግ ስትል ግን ፈተና አይቀርም። 2 ጥያቄ ከመቶ ያመጣል። እጅህን አንስተህ ጌታን ተቀበልክ 50 ጥያቄ ማክበብ ነው። ታከባለህ። አንዳንዶቻችሁ ከ10 ዓመት በኋላ ማክበብ የምትፈልጉ ሰዎች አላችሁ። ወፍ ማክበብ ወፍ ደረቅ ጥያቄ ይመጣልሃል። ከ10ኛ ዓመት የክርስትና ህይወት በኋላ ደረቅ ጥያቄ ነው ይመጣልህ። 2 መስመር ከ10 ቻፕተር ይመጣልሃል። 2 ጥያቄ ከ10 ምዕራፍ አብራራ ከ20 ገጽ ጋር ይሰጣል። ከ20 ገጽ ጽፋት አለ። ማክበብ የለም እነግርሃለሁ። ልክ እንደዚህ እኮ ነው የሚሆነው። እንዲህ ነው የሚሆነው። ይኸው እግዚአብሔር ምስክሬ ነው። ሐናም ከዛ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ከዚህ ቀን በኋላ ሐዘናችሁን ፊታችሁ ላይ ጠላታችሁ አይ አሁን ያላችሁበትን ሁኔታ እየሳቃችሁበት ታልፋላችሁ። እየሳቃችሁ ታልፉበታላችሁ። ፈተና የእግዚአብሔር ትምህርት ማሰሪያ ነው። ጻፉልኝ። እህል በእርሻ ላይ ታጭዶ እንደሚታሰር ነዶ ልክ እንደዛ የ1 ዓመት የ2 ዓመት የ3 ዓመት የ4 ዓመት የእግዚአብሔር ትምህርት ማሰሪያ ነው ፈተና። ዕውቀት ባክኖ እንዳይቀር፣ እምነት ባክኖ እንዳይቀር፣ ፍቅር ባክኖ እንዳይቀር በፈተና ይታሰራል። ጻፉልኝ። እምነት ባክኖ እንዳይቀር፣ ዕውቀት ባክኖ እንዳይቀር፣ ፍቅር ባክኖ እንዳይቀር እግዚአብሔር በፈተና ሸብ ያደርጋል። አስተምሮሃል፣ አውቀሃል፣ አካፍሎሃል፣ ፍቅሩን ቀምሰሃል፣ መንፈስ ተቀብለሃል፣ እምነት ገብቶብሃል። ይሄ እምነት ከንቱ እንዳይቀር፣ ባዶ እንዳይቀር በፈተና ሸብ ያስተምርህና በፈተና